ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 10 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከጤና ባለሙያዎች ጋር ተያይዞ አንድ አዲስ መግለጫ ወጥቷል። በዚህም ለጤና ባለሙያዎች የቀነ ገደብ ተሰጥቷል። እስከ መቼ? ሙሉ መረጃውን እናደርሳለን። በሌላው መረጃችን ከነዳጅ እጥረት ጋር በተያያዘም አንድ አዲስ መረጃ ተሰምቷል። ይህንንም በተመለከተ ሙሉ ዝርዝሩን ወደ እናንተ እናደርሳለን። በሌላው መረጃችን አጠቃላይ ከደረጃ ሀ ግብር ከፋዮች ጀምሮ ለሁሉም ግብር ከፋዮች ተግባራዊ የሚደረግ አዲስ መመሪያ በዚህ ሰዓት ይፋ ሆኗል። ይህ መመሪያ በተለይ ለበርካታ ግብር ከፋዮች ጭንቀትን የሚፈጥር ሆኖ ተመልክተናል። ይህንንም በተመለከተ ወደ እናንተ እናደርሳለን። ሌላው እጅግ በጣም አነጋጋሪውና የብዙዎችን ቀልብ የሳበው ከአሜሪካ በኩል አንድ አዲስ መረጃ ተሰምቷል። በዚህም ዲቪ ሎተሪ ስለመከልከሉ ይፋ ተደርጓል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከጤና ባለሙያዎች ጋር ተያይዞ ከደቂቃዎች በፊት አንድ መግለጫ ወጥቷል። የጤና ሚኒስቴር ከከፍተኛ ትምህርት ተቋማት በ17 የጤና ሙያዎች በመጀመሪያ ዲግሪ ተመርቀው የብቃት ምዘና ፈተና ለመውሰድ በመጠባበቅ ላይ ለሚገኙ የጤና ባለሙያዎች ታህሳስ 2018 የብቃት ምዘና ፈተና እንደሚሰጥ አስታውቋል። አዲስ እንዲሁም ነባር የመንግስትና የግል ተቋማት ተመዛኞች በኦንላይን ላይ ለመግባት እንዲመዘገቡ ጥሪም ቀርቧል። የኦንላይን ምዝገባ ጊዜ እሁድ ታህሳስ 12 ቀን 2018 እንደሚያበቃ ተገልጿል። ሚኒስትሩ ከተጠቀሰው የምዝገባ ጊዜ በኋላ ምንም አይነት የምዝገባ ጥያቄ የሚያስተናግድ መሆኑን ገልጾ ተመዝጋቢዎች በተጠቀሰው ቀናት እንዲመዘገቡና ሲስተሙ የሚሰጣቸውን የፈተና መለያ ቁጥር የያዘ ስሊፕ አድርገው መያዝ እንዳለባቸው አስገንዝበዋል። ተመዛኞቹ ሲመዘገቡ በሚመረጡት የፈተና ጣቢያ በፈተናው ወቅት እንዲያገኙ ማሳሰቢያ ተላልፈዋል። ተመዛኞች ምዝገባውን ለማካሄድ የዲጂታል መታወቂያ ወይንም ፋይዳ ግዴታ መሆኑን አውቀው የፋይዳ መለያ ልዩ ቁጥር በትክክል እንዲያስገቡ ተገልጿል። በሌላው መረጃችን ህወሓት ታህሳስ 8 ቀን 2018 ባወጣው መግለጫ የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን ገልጿል። ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎትን ጨምሮ የመንግስት የሥራ እንቅስቃሴዎች እንዲስተጓጎሉ ከማድረግም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉንም አስታውቋል። መግለጫው አክሎም በትግራይ መልሶ ማቋቋም እንዲሁም ፈንድ የተደረጉ ስር ያሉ ኩባንያዎች የሂሳብ ባንክ መታገዱንም ተገልጿል። ትግራይ ከበባ ውስጥ ናት። ህወሓት የነዳጅ እጥረትና የኢኮኖሚ እንቅስቃሴ መታገዱን በመጥቀስ በትግራይ ክልል አዲስ ከበባ መጣሉን ገልጿል። ህወሓት የፌዴራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦት መገደቡ በትራንስፖርት፣ በኢኮኖሚ እንቅስቃሴና መሰረታዊ ማህበራዊ አገልግሎቶች ላይ መስተጓጎል ፈጥሯል ሲል ገልጿል። ይህ በእንዲህ እንዳለ የዲቪ ሎተሪን በተመለከተ አነጋጋሪ መረጃ ወጥቷል። ፕሬዝዳንት ትራምፕ ባለፈው ሳምንት በብራውን ዩኒቨርሲቲ በተፈጸመ የጅምላ ጥቃት 2 ሰዎች መገደላቸውን ተከትሎ የአሜሪካ ግሪን ካርድ ወይንም ዲቪ ሎተሪን አገዱ። ጥቃቱን ተፈጽሟል ተብሎ የተጠረጠረውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በአውሮፓውያኑ 2017 ዲቪ ሎተሪ አሸንፎ ወደ አገሪቱ የገባ ሲሆን ግሪን ካርድም ተሰጥቶታል። የአገር ውስጥ ደህንነት ሚኒስትር የሆኑት እንደተናገሩት በዚህ አስከፊ ፕሮግራም አሜሪካውያን ከእንግዲህ እንዳይጎዱ ለማረጋገጥ በሚል ትራምፕ በሰጡት መመሪያ መሰረት የቪዛ መርሃ ግብሩን ለጊዜው እንዲቋረጥ መደረጉን ተናግረዋል። የዲቪ ሎተሪ ፕሮግራሙ በአሜሪካ በስደተኞች በቂ ድርሻን ላላገኙ 4 ዜጎች በየዓመቱ 50,000 ቪዛዎችን ይሰጣል። ይህ ደግሞ የአሜሪካ ዜግነትን ለማግኘትም በር ከፋች ነው መባሉን የቢቢሲ መረጃ ያመለክታል።
በሌላው መረጃችን አጠቃላይ ግብር ከፋዮችን በተመለከተ ከደረጃ ሀ ግብር ከፋዮች በሙሉ አዲስ መመሪያ ተግባራዊ ሊደረግ ስለመሆኑ ብዙዎችን እያነጋገረ ይገኛል። የንግድ ፍቃዳቸው አዲስ አበባ ከተማ አውጥተው በሌሎች ክልሎች ፋብሪካ ያላቸውና ምርታቸውን አዲስ አበባ አምጥተው የሚሸጡ ግብር ከፋዮች ለከተማ አስተዳደሩና ለክልል ግብራቸውን የሚከፍሉበት አሰራር መዘጋጀቱ ነው በዚህ ሰዓት የተገለጸው። የአዲስ አበባ ከተማ ገቢዎች ቢሮ ማክሰኞ ታኅሳስ 7 ቀን 2018 ለታማኝ ግብር ከፋዮች የተዘጋጀ የቅድሚያ መጠባበቂያ ካርድ በሰጠበት ወቅት በርካታ ጥያቄዎች ከግብር ከፋዮች ቀርበው ውይይት ተደርጎባቸዋል። በኦሮሚያ ክልል ፋብሪካ አቋቁመው የሚሰሩ አንድ ግብር ከፋይ ባቀረቡት ጥያቄ የንግድ ፍቃዳቸውን አዲስ አበባ አውጥተው በተለያዩ ቦታዎች ማምረታዎች ያላቸው ግብር ከፋዮች ከፍተኛ ችግር ውስጥ መግባታቸውን ገልጸዋል። የኛ ድርጅት ማምረቻ ያለው ኦሮሚያ ክልል በመሆኑ የክልሉ ገቢዎች ቢሮ የግብር መክፈያ ጊዜ ጠብቆ ግብራቸውን እንደምትከፍሉ ለኔ ነው የሚል ውሳኔ ከሐምሌ ወር ጀምሮ ነግሮናል። በዚህም ምክንያት ነው ከጊዜ ጀምሮ እስካሁን መፍትሄ አላገኘንም ማለታቸውን የገለጹት። ከአደረጃጀትና ከሕገ መንግሥት አኳያ በኦሮሚያ ክልል በኩል የሚነሱ ጥያቄዎች መኖራቸው፣ ነገር ግን እነዚህ ጉዳዮች የመፍታት ኃላፊነት የግብር ከፋዩ አለመሆኑን ጠቅሰው እንደ ግብር ከፋይ የተጣለብንን ኃላፊነት በሕጋዊ መንገድ ሰርተን የሚጠበቅብንን ግብር መክፈል ነውም ብለዋል። ለቀረበው ጥያቄ ማብራሪያ የሰጡት የአዲስ አበባ ከተማ ገቢዎች ቢሮ ኃላፊ አቶ ቢኒያም ሕጉ ግብሩ የሚከፈለው አንድ ነጋዴ ታክስ ባወጣበት ሳይሆን ስራውን ሰርቶ ገቢውን ባገኘበት ቦታ መሆኑን እንደሚገባ ነው የተገለጸው። ይህ ማለት አንድ የፋብሪካ ባለቤት ፋብሪካ ባለበት ቦታ ምርቱን ካመረተ በኋላ አዲስ አበባ በማምጣት ይሸጣል። ከኦሮሚያ ክልል ገቢዎች በኩል የተነሳው ጥያቄም ሲያብራሩ ገቢ ተገኘ የሚባለው ምርቱ ከተሸጠበት ጊዜ ጀምሮ እንዳልሆነና የማምረት ሂደቱም የገቢ ምንጭ አካል ነው የሚል መሆኑን ጠቁመዋል። ሆኖም ግብር አከፋፈሉን በተመለከተ ምን ያህሉ ለኦሮሚያ ክልል ምን ያህሉ ደግሞ ለከተማ አስተዳደሩ መከፈል አለበት የሚል ውይይትና ጥናት እንደሚያስፈልገው አስታውቀው በመሆኑም ይህንን የመፍታት ኃላፊነት ያለበት የገንዘብ ሚኒስቴር ጥናት ማዘጋጀቱንና የመጀመሪያው ዙር ውይይት መደረጉና ቀሪው ማጠቃለያ እንደሆነ ገልጸዋል። ከዚህ ቀደም አዲስ አበባ ከተማ ገቢዎች ቢሮ ጉዳዩን በሚመለከት ማብራሪያ እንደሰጠ የገንዘብ ሚኒስትሩን በተጠየቀው መሰረት ሚኒስትሩ የንግድ ፍቃድ ካወጣበት ክልል ውጭ የንግድ ሥራ የሚያከናውኑ ነጋዴዎች ግብራቸውን መክፈል ያለባቸው የንግድ ሥራቸውን በሚያከናውኑበት ቦታ መሆኑንም ተገልጿል። ሕገ መንግሥቱ በማጣቀስ ማብራሪያ የሰጡት ሚኒስትሩ ታክስ የመጣልና የመሰብሰብ ሥልጣን የተሰጠው የንግድ ሥራው ለሚከናወንበት ክልል እንጂ የንግድ ሥራ ፍቃድ ለወጣበት ክልል እንደሆነ አስፍሮ ነበር። ቢሮው ባዘጋጀው የውይይት መድረክ የኤሌክትሮኒክስ ዕቃዎች አስመጪ ከሆኑ ግብር ከፋዮች የቀረበው ሌላው ጥያቄ ቢሮው ከጉምሩክ ኮሚሽን ጋር በጋራ ለመስራቱን ገቢ ያሳጣ ነውም ተብሏል። በዚህም አስመጪዎች ዕቃዎችን ወደ አገር ውስጥ ሲያስገቡ የሚወጣላቸው ዋጋ የአምራቾችን ዋጋ መሰረት ያደረገ መሆኑን፣ ነገር ግን እነሱ የሚገዙት ከአከፋፋዮች በመሆኑ ከፍተኛ የዋጋ ልዩነት እንዲፈጠር ምክንያት መሆኑም ተገልጿል። በኮንስትራክሽን ዘርፍ ተሰማርተው የሚገኙ ግብር ከፋዮች በበኩላቸው ከዓመት በፊት በተሳሳተ ምክንያት የባንክ ሂሳባቸው እንዲዘጋ ከቢሮው ደብዳቤ መጻፉን፣ ይህም በስራቸው ላይ ከፍተኛ ጫና ፈጥሮ እንደነበርና በዚህም ጉዳይ የተስተካከለ አሰራር ስለመሆኑ ነው የተነሳው። በዚህ መሰረት ሁሉም ግብር ከፋይ ታማኝ ሆኖ በሸጠው ዕቃ ልክ ደረሰኝ የመቁረጥ ባህሉ እስኪዳብር ድረስ የገበያ ጥናት አይቀርም ያሉት ኃላፊው አሁን የሚታዩ ክፍተቶችን ለመፍታት ግን ዕቃዎች ወደ አገር ሲገቡ ጉምሩክ ኮሚሽን የሚያወጣውን ዋጋ መሰረት ያደረገ ጥናት በአካሄድ መፍትሄ ይሆናል የሚል ሐሳባቸውን መግለጻቸው ተሰምቷል። ደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።